እኔ በነገራችን ላይ ባልቴቶች በሀይሚ ላይ እንደተነሱ አውቃለሁኝ። ይሄ የታወቀ ነገር ነው። የኔ ውድ ቤተሰቦች ግን ላይክ ሼር አድርጉልኝ። በጣም ተበሳጭቼ ነው የመጣሁትኝ። ማለት ሀይሚዬ የሚረዳት የለም እንጂ ብትረዷት ኖሮ ሙሉ ለሙሉ እውነት ነበራትም ለእውነትም ነበረ ሁል ጊዜ የምትታገለው። ነገር ግን አንዳንድ ጊዜ ለእውነት የምንታገል ሰዎች አይሆንልንም። አንዷ ባልቴት ምን አለች? እኔ በጣም ነው እኮ የሚገርመኝ። እኔ እኮ ትናንትና ተናግሬ ነበረ ካገኘቹ ጋር እየተለጣጠፈች ለብሩኬ ነው ምናምን ነገር ትላለች። እኔ እኮ የሚገርመኝ ከምንምና ከማንንም በላይ ዜድ ነኝ የከሌ ነኝ ምናምን የብሩኬ እህቶች እያላችሁ ስማችሁን እየከፈታችሁ ለምንድን ነው እንትን የምትሉ ልጅቷን የምትሰድቧት? በዚህ ልክ ማለት ነው። ለምንድን ነው የምታጣጥሏት? ለምን በዚህ ልክ ግን ሌላ የተረዳሁት ነገር ምንድነው? ብሩኬ ስለኔ አይመለከትሽም አያገባሽም ስላላት ይሄንን ቃል የልብ ስለሰጣችሁ የብሩኬ እህት ነኝ እያላችሁ እየመጣችሁ ትሰድቧታላችሁ። አዎ ምናልባት ብሩኬ ይሄንን ቃል እንደዛ ስላለ ሀይሚን ጠልቷት አይደለም፣ አጠገቡ ናች ያለችው። ግን እሱ ገና የልብ ሰጠኝ ብላችሁ ሀይሚ ላይ አፋችሁን ባትከፍቱ ጥሩ ነው። እየተለጣጠፍሽ ያልሽው ደግሞ አንቺ ሂጅና ተገንድ ተለጠፊ። ሀይሚን እንደዚህ ልትያት አትችም። ሀይሚ የሚረዳት ሰው አጣች እንጂ ለብሩኬ አስባ ነበረ በዚህ ደረጃ የሄደችው። በሰዓቱ ለብሩኬ ይቅርታ ስላልጠየቀች ብቻ ነው ብሩኬ እልህ ውስጥ ማለቴ ይቅርታ ሲጠይቃት ይቅርታውን ስላልተቀበለች ብቻ ነው ብሩኬ እልህ ውስጥ የከተተው። በእርግጥ እኮ ሀይሚ በሰዓቱ ይቅርታውን አለመቃበሏ ልክ ናት። ማንኛችንም ሴቶች ብንሆን ባላችን ከሌላ ሴት ጋራ ለፕራንክም በሉት ለምንም በሉት ሲማግጥ ብናየው ፍቅረኛችን እንናደዳለን። ሀይሚም እንደ ሴትነቷ ክብሯ ስለተነካ በቃ አኮረፈች፣ ተናደደች። በሰዓቱ ይቅርታውን አልቀበልም አለች። ከዛ በመሃል ደግሞ ይሄ ተፈጠረ። ዳኒ ጋራ ብሩኬ ተጋጩ። ከዳኒና ብሩኬ ተጋጩ። በምን አጋጣሚ እንዴት ሆኖ ይቅርታውን ልትቀበለው ትችላለች? በዛን ሰዓት ቶሎ ተፋጠነ። ዳኒን በአንድ ቀን ባገኘው ሰዓት ነው የደበደበው ብሩኬ። እሺ ነገሩን ለማብረድ ቤቱ ሄደች፣ ይቅርታ ጠየቀችው በብሩኬ ቦታ ሆና። እናንተ ድንቁርቁሮች በብሩኬ ቦታ ሆና ማለት ነው። የብሩኬን እኮ ሄዳ ይቅርታ ጠይቃለች እኮ እግሩ ወድቃ ሀይሚ ማለት ነው። ሀይሚ የምትሰደብናት እንዲው በገብርኤል። ዛሬ ደግሞ ክስ ሲመሰርትበት ያንን ክስ ለማሰረዝ ብላ ቤቱ ድረስ ሄደች። ለአንተ ብዬ ነው አለችው ለብሩኬ። አይመለከትሽም ነው ያላት። አይመለከትሽም ሲላት እሱ ለድራማም እንኳን ቢሆን ድራማ መሆኑን ላልተረዱ ድንቁርቁሮች ተነስተው እንደ ዜድ የብሩኬ እህት ነኝ ይሰድቧታል፣ ስም ያዋጡላታል። ሄዳ እየተለጣጠፈች ከማንንም ጋር ለብሩኬ ነው ብዬ ነው ትላለች። አንቺ ተግንድ ይለጥፍሽ። የፈለጋችሁትን በሏት። ሀይሚ የፈለጋችሁትን ማድረግ ትችላላችሁ። ሀይሚ ግን መቼም ዝቅ አትልም። የምታደርጉት ነገር ሴት ሆናችሁ በሴት ልጅ በጣም ይደብራል። ነገ ብሩኬና ሀይሚ አንድ ሆናው ሲመጡ ለሚቆጫችሁ ነገር ዛሬ በዚህን ርቀት ያክል ባትጓዙ ጥሩ ነው። ብሩኬኔና ሀይሚ አንድ ነን አለ ዛሬ መጥቶ ማለት ነው ተናገረ። እንደዛ ብሎ እንኳን ተናግሮ እናንተ ግን ከመሳደብ ወደ ኋላ አላላችሁም። ለአንተ ብዬ ነው አለች። እና ለማብላ ነው እሷ እዛ ዳኒ ቢጠበስም አይሸታትም። ሌላው ነገር ደግሞ ብሩኬ ማለት ነው ዳኒ ይፈልግሻል ትላታለ በተደጋጋሚ ለሀይሚ ማለት ነው። በጣም የታዘብኩት ነገር ማለት ነው ዳኒ ስለፈልጋት ሀይሚ ትፈልገዋለች ማለት ነው። ጥያቄ ምልክት ላንተ ነው። ዳኒ ሀይሚ ስለፈልጋት ሀይሚ ዳኒን ትፈልገዋለች ማለት ነው። ምን አይነት ጉር ነው? እሱ ይፈልጋታል። አይኖ አይደለም እንዴ ሀይሚን አይደለም ዳኒ ሌላ ሰውስ ሁሉስ የሚመኛት አይደለ እንዴ? መልካም ሰውን ማን ይጠላል? መልካም ሰውን ማንም አይጠላም አይደለ? ስለዚህ ዳኒ ፈልጋት ማለት ሀይሚ ፈልገችው ማለት አይደለም። ከሶሲ ጋር ያላችሁን ነገር ፍቱ ለምትለው ከሶሲ ጋር ምን ነገር አላቸው? ምንም ነገር እኮ የላቸውም። ሶሲና እሷ ያጋጫቸው ነገር ሶሲና እሷ የተጋጩት ያው በቃ ፕራንክ ስላደረገች ነው ከአንተ ጋር። ሌላ ምን ተፈጥሯል? ምንም የተፈጠረ ነገር የለም። ይሄ የተወሰበሰበ ነገር እየተፈጠረ ነው። ሌላ ነገር ምንም ያደረገችው ነገር የለም። ለምሳሌ የግል ኬዝ ሀይሚ አላት ከሶሲ ጋር ቢባል
ሀይሚ ብሩክ ማንን ዳኒን የኔ ፍቅር ብትል ወጣ ያለ ጋጥ ወጥ የሆነ ፕራንክ ብትሰራ አብራ በእርግጥ ሶሲ ሀይሚን ልትቀየማት ትችላለች። ከአንተ ጋር ያንን የፕራንክ ቪዲዮ ሰራችሁ፣ ይቅርታ ጠየቀቻት፣ አለቀ። በባለፈውም ተቃቅፈው ነበረ። ምን ተሶሲ ጋር ምን ሌላ ነገር አለ? ምንም የተፈጠረ ነገር የለም። እኛ የምናውቀው ሌላ የተፈጠረ ነገር አለ ፕራይቬት? ምንም የተፈጠረ ነገር የለም። ብሩኬ ለሀይሚ ይቅርታውን መቀበል አልፈለክም። ልብህን አራራ፣ ይቅርታዋን ተቃበላት፣ ይቅር ተባባሉ። አሁን እሷ ስለምትወድ ብዙ ዋጋ እየከፈለችልህ ነው። ተገባህ፣ ተተረዳ ማለት ነው። ይቅርታ ማትበላት እሷ ግን ለእሷ የሚመጥን ለአንተ ብዬ ነው ይሄንን ያደረግኩት ስትልክ ቴንኪው ብለህ አመስግናት በካሜራ ፊት። አንተ ለእኔ ብለሽ የራሴን ራሴ ወጣለሁኝ ባልካት ቁጥር ምንም የማይረዱ እየተነሱ እየሰድቧት ነው። ምንም ይኸው አንተን ተከትለው ለአንተ ብዬ ነው ከ30 ጋር እየተላጣጠፈች ለአንተ ብዬ ነው ትላለች እየመጣች አሏት። አንተ ያልከውን ማለት ነው። ይሄ እንግዲህ ይሄንን እኔ ለአንተ ለወቅስ የቻልኩት ምንድን ነው የብሩኬ እህት ነኝ ብላ ስለከፈተች ነው እንጂ ለወቅስህም አልፈልግም ነበረ። ነገር ግን የብሩኬ እህት ነኝ ብላ በስምህ ከፍታ ይኸው ሀይሚን እየሰደበቻት እያንቋሸሿት ነው ያሉት። ለምን እንዲህ ይሆናል? ብሩኬ ይሄ ጥሩ ነው ላንተ? ይሄ መልካም ነው ብለህ ታስበዋለህ? እህቶች የብሩኬ እህቶች ነኝ ብለው ይሰድዋታል። ያንተን ፎቶ ይዘው ለምን አታስቆምም? እነሱን አትስደቡ። አንድነን ካልክ አትስደዋት ሀይሚን። አው አትስደቡብኝ በል ብለሃል። ዛሬም ብለሃቸዋል፣ ግን አልሰሙም። እየሰደቧት ነው። በጣም ታሳፍራላችሁ። እኔ ብሰድቧት ምንም ብትሏት ምንም የሚቀንስላት ነገር የለም ከሷ ማለት ነው። ግን ብሩኬ ሀይሚ ለአንተ ዋጋ እንደምትከፍልልህ ልክ አንተ ዋጋ ከፍልላት አለሁኝ። እኔ ለሀይሚ ብዙ ነገር አድርጋለሁኝ፣ ለሀይሚ የምትፈልገውን ነገር አድርጋለሁ ምናምን እንደምትለው ሁሉ ማለት ነው። እዚህ ጋ እንደዛ ብለህ ካሰብክ እኚህ ተምድር ተነስተው የሚሰድቧት በስምህ ከፍተው እህቱ ነኝ ብለው ከፍተው ለሚሰድቧት ተው ብለህ ማስቆም አለብክ። ለምን እሷ ስትሰደብ እኛ ያመናል። አንተን ራሱ የሀይሚ እህት ነኝ ብላ አንዷ ተነስታ ብሰድብክ ቪዲዮ ሰራለሁ። ለምን እንዲህ ታረጋላችሁ ብዬ ሰራለሁ። ለምን መሆን ስለሌለበት በሀይሚ ስም ከፍታ አንተን መስደብ የለባትም። ይሄ ጥሩ አይደለም። እና ይሄን ማለት ፈልጌ ነው ውዶቼ። እናንተ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። እኔ እነዚህ ሰዎች በጣም እኔ አላቅም ምን ማለት እንዳለብኝ። እኔ አላቅም፣ እውነት አላቅም። እና ብቻ